ማህሌት ወደ ብሩክ ቤት ተመልሳ ሄዳ ከቤት አልወጣም፣ ያ የድሮ አልጋ ናፍቆኛል፣ እዚሁ ግደሩኝ እንጂ አልወጣም፣ ውጭም በወጣ ዝና ይገለኛል፣ ከሞትኩም ደግሞ አልጋ ላይ ልሙት ብላ ሙጭጭ ብላ ቀረች። ሉላዬ ደግሞ ከሞገስ ተሻሽጋ ያልተገባ ውሳኔ ወሰነች። ጠበቃው ቀጠረባት ቦታ ሄደች። ስልኳንም አጠፋች። ሞገስም ነገሩ ሳይገባው ሉላ አመለጠችው። የሉላም አስተሳሰብ እንግዲህ ምን እንደው ባይገባንም ግን የተሳሳተ አስተሳሰብ ነው ያሰበችው። ምክንያቱም ጠበቃውን ማግኘት አልነበረባትም፣ ወጥመድ ውስጥ ገብታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ያላችሁበት ሰላማችሁ በዘት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለምታደርጉኝ አመሰግናለሁ። እንግዲህ ማህሌት እንግዲህ መጨረሻዋ እንደዚህ ሆኗል። ዝናም ያ ቤት እገዛልሻለሁ፣ መኪናም እገዛልሻለሁ፣ ቤቱን የብሩክን ቀምቼ በስምሽ አረግልሻለሁ፣ አንቺ ብቻ እኔን እመኒ፣ አንቺ ብቻ እኔን ታዘዢ፣ እኔ እኮ ከማንም በላይ ነኝ፣ እንኳን ብሩክን ሌላንም አሸንፋለሁ፣ ማንም እኔን የሚመስል የለም እያለ ሲጎራባት መጠቀሚያ አድርጓት ቀርቷል። መጠቀሚያን ብቻ ሳይሆን ከሁሉም ነፃ አድርጓት መንገድ ላይ እንድትወጣና ምንም ባዶ እጇ እንድትቀር አድርጓታል። ወይ ከባሏ አልሆነች ወይ ከእህቷ አልሆነች። ዛሬ ላይ ግን ይህንን ካላደረግሽ እገልሻለሁ በማለት እያስፈራራ ህይወቷን ምስቅልቅል አድርጓታል። እንግዲህ ዝና ምንድን ነው መጨረሻ መፍትሄ ሲያጣ፣ ምክንያቱም መሸነፉን ሲያምን ወደ እሷ መጥቷል። እሷን ወደ ብሩክ ጋር ሄዳ ይቅርታ አድርግልኝ ብላ ለምና ተማዝና ወደ ቤት እንዲያስገባትና ወጥመድ ለማጥመድ ብሩክን ለማስወገድ እንደመቸው ይህንን ከሞሽ ካላደረግሽ ሞትሽን ምረጭ ብሎ አስፈራርቶ ወደ ብሩክ ቤት እንዲተዳ አድርጓል። ሩታንም ደግሞ በጥፋቷ እስካሁን ምንም አላደረጋትም። እሷንም መጠቀሚያ ሊያደርጋት ነው። እንግዲህ ሩታን ደግሞ ወደ ቤትሽ እንዳታስገቢ፣ አንቺ ቤት ታላስገባሻ ግዴታ ብሩክ ጋር ትያለች። ብሩክ ጋር ነይ ብላ ደግሞ አንቺ ጋር ከተሸሸገች አንቺንም ጭምርት ነው የምገልሽ እያለ ያስፈራራት። ማማዎቹን እንግዲህ መጠቀሚያ እያደረጋቸው ነው። ማለትም ደግሞ ከብሩክ ቤት ሄዳ ይቅርታ አድርግልኝ ያለች ትማጸናለች። አልጋዋ ላይ ወጣ ተኝታ ቀን ከሌሊት አልነቃነቅ ብላለች። መድብል ገትቼ አስወጣለሁ ብሎ ሊመታትም ስል ግን አትሳሳት ብሎ ብሩክ ወንድሙና ቅድስትም ገላገሉት። በዚያም አልፎ ደግሞ ቢለምኗትም ብሩክም ውጭልኝ ከቤቴ ብሎ ቢለምናት እምቢ፣ ዝና ይገለኛል አስፈራርቶኛል አለች። ቅድም እሱ ያዋጣኛ ብሽ አይደል እንዴ ለምን እንደዚህ የሚያደርግሽ ብላ፣ እሷ ግን ምርጫዋ ውጭ ላይም ዝና ስለሚገለኝ ተሟታ ገደላችሁኝ እሱ ግደሉ ብላ ምርጫውን አድርጋለች። በስተመጨረሻም ውጭ ብትባል እምቢ አለች። ዝና ደግሞ አሁን ሉላን ረስቷት አዲስ ያገታትን ልጅ እንግዲህ እወድሃለሁ በይኝ እያለ ያስጨንቅ ይዟል። እሱ በቃ ሴቱን ሁሉ እወድሃለሁ በሉኝ እያለ ማስጨነቅ ነው ስራው። ጀግኒት ደግሞ አንተን እወድሃለሁ ከምል ብገለኝ ይሻለኛል ብላ መረጠች። እኔ ጀግና ሴት ይመቸኛል ብሎ እሱም ደግሞ ቀጠለ። እወድሃለሁ አንድ ቀን ትይኛለሽ ብሎ ፉከራውን ይዟል። ልጅቷም ግደለኝ እንጂ አንተን እወድሃለሁ አልልም አለች። ማለትም እንግዲህ ልጅቷን በቀደም ለምን አትጠቀሚበትም? ዝና እኮ የተባለ ሀብታም ነው፣ ይህን እድል አገኘችው በሆን እኔ አልወድሽም ብሎ ነው እንጂ ብላ ራሷን ስታራክስና ልጅቷን ደግሞ ራሷን ልታረክስ እየመከረቻት ነበር። ማህሌት ራሷንም ማርክሳ መጨረሻዋ ግን ምንም ይሆን የተሳካለን ነገር የለም። መድብልም በጣም ተናዷል። በስተመጨረሻም ግን ከቤት አልወጣም ስትል ራሱ ብሩክ እንግዲህ ሊተኩስባት ተገዷል። በጣም አስቸጋሪ ነገር ነው። ብሩክ መተኮስ አልነበረበትም። ምክንያቱም ተተኮሰ ደግሞ ሁለተኛ ሊገባ ነው። ሉላ ደግሞ እንግዲህ በስተመጨረሻ በጣም ትልቅ ስህተት ነው የሰራችው። በቀደም ነበር ሰውየው መያዝ ከደላላው ጋር እና ከዳጣ ጋር እንደዛ ወጥመድ ውስጥ እንዳስገቡት መያዝ ነበረባቸው። ከዛ ወዲህ ደግሞ
እሷና ሞገስ ሆነው መሳሪያውን ቶሎ ስለሄደ መጥቶ ነበር። ያን ጊዜም ዝም አለች። እስካሁን ለሞገስ መናገር ነበረባት። ብቻዋን ግን የውሳኔ መወሰን ዋጋ ያስከፍላታል። ምክንያቱም ምንም ተያዥ አላት። እሷን እንደዛ ካረገ በኋላ እንደገና የሚሰራውን ስራ አላደርግም ቢል ምን ተያያዥነት አላት? አሁን ትልቅ ስህተት ነው የሰራችው። ምክንያቱም ገንዘብ ማስበለጥ የለባትም ነበር። ገንዘብ ተሰርቶ ይመጣል። ባሏን ነበር ማስበለጥ ያለባት። ሞገስም በጣም ነው እሳት የሆነው። ምክንያቱም ሞገስ ግን ከገንዘብ እሷን ነበር የመረጠው። እሷ ግን ደግሞ ከሞገስ ገንዘብ እንዲሳካላት ነበር የመረጠችው። ይህ አስተሳሰብ በጣም ዋጋ ያስከፍላል። ምክንያቱም እሷ ራሷ እርክሳ ገንዘብ ቢመጣ ምን ያደርግላታል? ሰርቶ የሚገኘው ገንዘብ ነው። ግን ክብር መቼም አንዴ ከሄደ አይገኝም። ስለዚህ ትልቅ ስህተት ነው የሰራችው። እዚህ ጋ የሰራችው ስራ ብሩክ ጋር የሚያጣላትና ህይወቷን በጣም ከብሩክ ጋር የሚለያያትም ነገር ነው። እንግዲህ ዳጣና ሞገስ ታልደረሱላት ሉላ በጣም ትልቅ ስህተት ሰርታለች።